የሆነ ቀን እነሱ ቤት ቁጭ ብለን እዮብዬ አለችኝ። ወዬ ልደትህ ቀጣይ ሳምንት ነው አይደል? አዎ ማሬ። ምን ነው? ጆሮዬ ስር ገብታ ድንግልኔ ልሰጥ አስቤያለሁ ትወስደዋለሽ አለችኝ። ደነገጥኩና ኧረ አባትሽ ቢያውቁ ድንግልናሽን ከመውሰዴ በፊት ነው ቀድሞ ነፍስ የሚወስዷት አልኳት። ፈሪ አባቴ ቀጣይ ሳምንት ወደ ጦር ግንባር ይሄዳል አለችኝ። እኮ ከጦር ግንባር ሲመለሱ ደግሞ እኔን ግንባሪን ብሎ ይደፉኛል። ደግሞ አባትሽ የቀድሞ ሰራዊት አባል አይደሉ እንዴ? የምን ጦር ሜዳ ነው የሚሄዱት እኮ ነው? ወይስ ዚያድ ባሬ ከሞት ተነስቶ ድጋሚ መጣ? ሰሞኑን የቀድሞ ሰራዊት አባላት ሀገራችሁን አግዙ ተብለው ተጠርተዋል። ስለዚህ የዛን ቀን ቤት ማንም አይኖርም በላ ጉንጬ ሳመችኝ። ጀነራል እግሮት ሲወጣ ልጁ ጽናት ቤት አልጋ ላይ ሁለታችንም መለበላችንን ሆነን አንሶላ ውስጥ ገብተን ተኝተናል። ሳላስበው እንቅልፍ ሸለባ አረገኝ። ጽናት በንዴት ነቀነቀችኝና እንዴ ምንድነው ናፕ ልታደርግ ነው እንዴ መጣው? ጀምር እንጂ ነው ወይስ ፊሽ ከሚነፋ ዳኛ እስኪመጣ እየጠበክ ነው አለችኝ። በትዝብት እያየኋት ጽናትዬ ግን ጽናትሽ ይገርማል እውነት አልኳት። እንዴት? አባትሽ እዛ ጦር ሜዳ ከጠላት ጋር እየታገለ አንቺ እዚህ አልጋ ላይ ከኔ ጋር ስትታገይ ምንም አይመስልሽም? ድንገት የምኝታ ቤቱ በር በኃይል ተደበደበ። ምን መጣ ብዬ በድንጋጤ ከተኛውበት ተነሳውና አሁን ነው እንግዲህ በሩ ለሁለተኛ ጊዜ እንኳን ሳይንኳኳ ተበረገደ። የጽናት አባት የማረግ ልብሳቸውን እንደለበሱ የተንጎማለሉ ወደ ውስጥ ገቡ። ወደ ላይኛው ይልኩሃል። አሁን ጽናት አንሶላውን ሰውነቷ ላይ ተቀለለችና አባቢ ብላ ካልጋው ላይ ወርዳ ቆመች። የጽናት አባት እሺ ገጣሚው፣ እኔ እኮ ግጥም ብቻ መስለኝ ነበር የምትገጥመው፣ ለካ ሌላም ነገር ትገጥማለህ ብለው ወደ እኔ መጠጋት ጀመሩ። አዎ ጀነራል፣ ለ2 ዓመት ከተኩል ያህል የቧንቧ መቅጠም ሥራ ሰርቻለሁ አልኳቸው ወደ ኋላ እያፈገፈኩ። የግዴን ጋሼ ግን ጦርነቱ አልቆ ነው እንዴ ተመለሱት? ምን ነው ፈጠኑ አልኳቸው። አዎ ከዛ በፊት እዚህ መጨረሻው ጦርነት አለ ብለው ከጎን የወሸጉትን ሽጉጥ አውጡለት በሬ ላይ ደቀኑ።